ከብሩክ ጋር በመለየቴ በጣም እየጸጸተኝ ነው። ምንድነው? በጣም ተቆላለሽ። ይሄ መልኩ እንደ ጨው የሟሟ ከቤት ቁጭ ብላ የምትቀርበትን መንገድ አመቻቻለሁ። አንቺ ዳጣ አቅመሙ እኔ እየለፋ አጸዳለሁ፣ አንቺ ከነጫማሽ ትወጫለሽ እንዴ? በቃ ስቆሽሽ ነው ያጸዳዋለሁ እኮ አንቺ እንዴ ቅድስት ንቀሽ ነው። እኔ ሳጸዳ እኮ ይሄን ሰማያዊ ሶፋ ወደ ነጭ ነው የምቀይረው። ጽድቁ ቀርቶብኝ በቅጦ በኮነነኛሉ። በያውን ጫማሽን አውልቄ ወይ ተነሽና ቁጭ በይ። ቆይ ቅድስት ለምን ፈልገሽ ነው? ለፍስፍስ ፈልገሽ ነው? ማን አንቺ ከኔ ጋር ትጣይ? አላወቅሽኝም ማለት ነው። ተይ ዳጣ ተይ፣ በኋላ እንደገብስሽ ሽት ነው ማደርግሽ። እኔ ምንሽ ቅመማ ማንም አልመጣም አይደል? ማንም አልመጣም። ኧረ በእናትሽ እኔ ጥላዬን እራሱ ማመን አልቻልኩም። ይዝና የሚባለውን ሰውዬ እንዴት እንደምፈራው። ተይው አትፍሪው። ሁሉንም ነገር ለፖሊስ ስለነገርኩትኝ እሱ አለለ። ደግሞ ነጋሽም ይመጣሉ። እንዴ ቡራ ደውሎልሽ ነበር? አው ደውሎልኝ ነበር። እና ምን አለሽ? መቼ ነው ምን መጣልሽ? ለኔ ብቻ ነው ነገረኝ። ምንድነው? በጣም ተቆላለሽ። እየተከሽ እኮ ነው። ሁሉንም ነገር ሳስበው ድካም ሆነብኝ። ማለት ዝቅ ዝቅ እንጂ ከፍ ከፍ እያልኩኝ አይደለም። ምንም የምፈልገውን ነገር እያገኘሁ አይደለም። ምን ነው? በዝና ተስፋ ቆረጥሽ እንዴ? አልቆረጥኩም፣ ግን በቃ ሁሉም ነገር ምንም ስሜት እየሰጠኝ አይደለም። አሁን አይንሽን ገለጥሽ ማለት ነው። ማለት ከብሩክ ጋር ስትኖር የነበረው ክብር እኮ አሁን አብሮሽ የለም። ምን ማለት ነው? ያው አላድል ባለትዳር ነበርሽ፣ ያው ክብር ጸጋ ነበርሽ። አሁንስ ከብሩክ ከተለየሽ ጊዜ ጀምሮ እኮ ቀለል ብለሻል። ትንሽ ክብር ዝቅ ብሏል። እኔም እየተሰማኝ ያለው ይሄ ነው። ከብሩክ ጋር ያለሁኝ በጣም ደስተኛ ነበርኩኝ። ጠዋት እንኳን ከእንቅልፌ ስነሳ በጣም ደስ የሚል ስሜት ነበር የሚሰማኝ። አሁን ግን ከእንቅልፌ ስነሳ ሀሳብ ብቻ ነው ያለው። እንግዲህ ምን ታደርጊዋለሽ? አንዴ ከእጅሽ አምልጧል። ያለሽ አማራጭ ዝናን ጠበቅ ማድረግ ነው። ከምር ከብሩክ ጋር በመለየቴ በጣም እየጸጸተኝ ነው። እሱ ጅብ ከሄደው ሻጫዋል። ማህሌት የዝና ሚስት ሉላ ዝናን ትታ መሄዷን ተገን አድርጋ እንግዲህ ዝናን አጥምዳ አስራክት በማድረግ የእሷ ለማድረግ እጇ ለማስገባት ባደረገችው ሙከራ ዝና እጅጉን ተናዶባት ዋጋዋንም ሰጥቷት ነበር። እንደተመለከትነው ከዝናም አንደበት እንደሰማነው ዝና ከሉላ ውጪ ወደ ውጭ ያለ ሰው መሆኑንና ልቡ፣ ሀሳቡ፣ ሁሉ ነገሩ ዝና ላይ ብቻ ያለ ሰው መሆኑን ለዚህም ተጽዕኖ የፈጠረበት አስተዳደጉ እንደሆነም ጭምር ገልጾልን ነበር። ሰላም ጤና ይስጥልን ውድ የተከበራችሁ የዩቲዩብ ቤተሰቦቻችን እንደምን አላችሁ? በያላችሁበት ሰላምታ ይድረሳችሁ። ሰላም ዋላችሁ። እንኳን በደህና መጣችሁ። ወደዚህ ቻናል አዲስ የመጣችሁ ካላችሁ ሰብስክራይብ ማድረግ እንዳትረሱ፣ ቤተሰብ ይሁኑ። እንዲሁም ቪዲዮን ላይክ ማድረግ እንዳትረሱ ስል ላስታውሳችሁ እወዳለሁ። በዚህ ሰዓት በዚህ ቪዲዮ እያጋራኋችሁ ያለሁት የምሳሌ ድራማ ነው። ከባለፈው ክፍል ቀጥሎ እንደተመለከትነው ነው። ሉላ ከዝና ቤት ወጥታ እንግዲህ ራሷን ሸሽጋ ነበር። እናም በዳጣ አማካኝነት እንግዲህ የዳጣ ከሞገስ ጋር አስማምታ አግባብታቸው እንዲገናኙ ጥረት አድርጋ ነበር እና በዛ መሰረት ተገናኝተው እንግዲህ አብሮ ቆይታ እያደረጉ ነው። ሉላ ከሞገስ ጋር ባላት ቆይታ እንግዲህ እጅግ ደስተኛ ናት። ምንም ስጋት ቢኖርባትም ዝና ቢያገኛቸው እንደማይለቃቸው ቢያውቁም ሆኖም ግን በአብረነታቸው እጅግ ደስ እያላቸው እንዲሁም ደግሞ እንግዲህ ሉላ ያው ዝና ጨቆናት በድሏት ከቤት ውስጥ ብቻ ተወስና እንድትቆይ ስላደረጋት ከዛም የተነሳ ወጣ ብላ ፀሐዩን፣ አየሩን፣ ነፋሱን፣ ሰውን ሁሉ አካባቢውን መቃኘት እጅግ ናፍቋታል። ያንንም ለሞገስ ስታጋራው ነበር። ሞገስም እንግዲህ ውስጡ ተሰምቶት እንግዲህ አዝኖ ያው ይዟት ቢወጣ ያው ይችላሉ እና ምንም ማድረግ ስላልቻለ እጅግ አዝኖ ዝም ብሎ ነበር እንደተመለከትነው ማለት ነው። እናም ሉላ ምኞቷ ያው ተያይዞ መጥፋት ነው።
ከዛ ሀገር እስካልወጡ በስተቀር እዛ ሀገር እስካሉ ድረስ ያው ዝና እንደማይለቃቸው ነው። ፕላስ ደግሞ ህጉም ይደግፋል። የ80 ሚስቱ ናት ሉላ። ስለሆነም ከእሱ ጋር ወጥታ ከሌላው ሰው ጋር መገኘቱ አብረው መሆኑ ከህግ እንትን እስካላለች በስተቀር እንደሚያስጠይቃት ከተጠያቂነት ነፃ እንደማትሆን ስለምታውቅ ከዚህ ሁሉ ነፃ ለመሆን ከህግም ከህሊና ሙሉ ነፃ ለመሆን እንግዲህ የእምነት አባቶቻችን ጋር እንሂድና ሁሉንም ነገር ነገረናቸው እንደ ፍጥር ጥሩ ያደርጉን ስትል ተደምጣ ነበር። በሌላ በኩል ዝና ሉላ ከእቅፉ ከቤቱ ከወጣችበት ጊዜ ጀምሮ እንቅልፍ በዓይኑ ሳይዞር ሰነባብቷል። እንግዲህ ምግብ ራሱ ከበላሁ ቆየሁ እያለም ሲናገር ተደምጦ ነበር። ምክንያቱም ሉላን ይወዳታል። እሷ ከሌለች ህይወት ለሱ ምንም ነው፣ ባዶነት ነው። ስለሆነም እንግዲህ ጣዕሙን አጥቷል። እሱን ለማግኘት እጅግ አንገብግቦታል። ነገር ግን እሷን የሚያገኝበት መንገድ ሁሉ ዝግትግት ብሏል። እሱ አዟት ማህሌት ያነጋገረቻቸው ሰዎች በዚህ ዓላማ ተሰማርተው የሚሰሩ ሰዎች እንግዲህ ማህሌት ተናዞ እሷን መጠበቅ ስላልቻለና ስላቃተው እሱ ራሱ በአካል አግኝቶ እንግዲህ ሲያናገር ተመልክተን ነበረ። የሚገባውን ወረታ ሁሉ ከፍላለሁ፣ ነገር ግን መጀመሪያ እነሱ ያሉበትን አምጣልኝ እያለ ማድረግ ያለባቸውን እየነገረው ተመልክተን ነበር። እናም ይህ ታዛዥ አብሮ ሊሰራ ያለውም ሰውዬ እንግዲህ አንድ ሰው ካልፈለገ ምንም ማድረግ እንደማይችል ያለ ሰው ፍላጎት ፍቅር በውስጥ ከሌለ የአንድ ሰው ፍቅር ብቻ ምንም እንደሆነ ለዘለቄታው እንደማይሆን ሲነግረው ነበር። ዝና ግን የሰው ነገር ስለማይሰማ የሰው ምክርን ምንም አይነት አስተያየት የሚቀበል ሰው አይደለምና እኔ ምልህን ብቻ ስማ አድርግ ሲል ነበር። ታዛዡም እንግዲህ እሺ የምችለውን ሁሉ አደርጋለሁ ብሏል። እንግዲህ በተልከው መሰረት በታዘዘው መሰረት ይህ ሰው ሉላን ማን ነው ሞገስ ያሉበትን አፋልጎ ፈልጎ ያገኛቸው ይሆን ወይስ እንዴት ሊያገኛቸው ይችል ይሆን? እነሱ ተሰውረዋል። እንግዲህ እሱ ሊጠብቅ ሊገምት ሊያስብ በማይችለው አካባቢ ነው እራሳቸውን ሰውረው ያሉት። እንዲሁም ደግሞ ቀድሞውንም ሞገስ እናቱን ሊያጠቁበት ስለሚችል ቀድሞ እናቱን አሽትቶና አርቆ ነበር። እናቱን ይሄዳሉ ብለው ያሰቡበት ፈልገው እንዳጣቸው እናቱንም እንዳላገኙ ያው ሞገስ ሉላን ሊመልስ የሚችለው ሊሰጥ የሚችለው ወሳኝ በሆኑ ሰዎች ምክንያት እንደሆነና ከዛ ውጭ ግን ለምሳሌ እንደ ዳጣ እንደ ቅድስት ያሉ ሰዎችን ቢይዙና አይደለም መያዝ ቢገሉ እንኳን ሉላን አሳልፎ እንደማይሰጥ ዝና በደንብ ጠንቅቆ ስላወቀ አንድና አንድ ሊሄድ ያሰበው በእናቱ በኩል ነበረ። እናቱንም አጥቷል። ሌላው ደግሞ ያሉበት ድረስ ለማግኘት በስልክ በመስመር የተደዋወለበትን በዛው አቅጣጫ ለመድረስ ያለበትን ፈልጎ ነበር። ያም እንግዲህ አልተሰካም። በዛ ምክንያት በዘርፉ የተሰማራው ባለሙያ አልተስማማም። ምክንያቱም ህገወጥ የሆነ ስራ ስለሆነ ይህ የሚያስወቅሰው ስራ ስለሆነ በዚህ አልስማማም ብሎ ሲመልስለት እንግዲህ ዝናም በዚህ ተናዶ እንግዲህ ባልደረባውን አብሮት ብዙ የሰራውን ወሮታም እከፍላለሁ እንኳን ብሎ በዚህም በዛም አልሳካ ሲለው እንግዲህ ተናዶ ተቆጥቶ ስልኩን መዝጋት ተመልክተን ነበር። እንግዲህ ዝና መላው ጠፍቶበታል። የሰው ምክር የሰው እርዳታ ሀሳብ ምንም የማይፈልገው ሰውዬ አሁን ግን የሚችለውን ሁሉ አድርጎ በዛም በዚህም አልተሳካለትም። ሉላን ለማግኘት አልቻለም። እንግዲህ ይህንንም አስመልክታ ብቸኛው ሉላ አጠገቡ የለችም፣ ሰው ሊለምድ ይችላል ብላ እንግዲህ ተዘጋጅታ አስባበት የሄደችው ማህሌት አልተሳካላትም። ምክንያቱም ያው እሷም ቢሆን ፈትናት ብሩክ አይፈልጋትም። ከብሩክ ጋር እንግዲህ ተለያይታለች። ኦልሬዲ መቼም ቢሆን እሷን እንደማይፈልጋት ጠንቅቃ ስለምታውቅ ያላት እድል እንግዲህ ዝናን መቅረብ እሱም በደንብ አጥምዶ የእሷ ማድረግ ነበር። እሱ ግን እንኳን ሊጠጋት ይቅርና በጥፊ መቷትም ነበር። እንግዲህ በዚህ ከቀጠለችም እንደማይለቃት ነው። ምክንያቱም ከመጀመሪያውም ነግሯታል። ከዚህ በፊት እንደዚሁ እሱን አትራክት ለማድረግ ሙከራ አድርጋ ነበር፣ አልተሳካላትም። አሁንም እንግዲህ ለሁለተኛ ጊዜ ነው።
በዚህ ከቀጠለች እሱን አሟልላለሁ፣ የኔ አደርጋለሁ፣ አጠምዳለሁ የሚለውን እቅዷን እንግዲህ ካልተወች ዝና የሌላውን በቀል ሁሉ ንዴቱን እሷ ላይ እንደሚወጣ በአጠቃላይ በዝና በኩል እሷ የስራዋን የእጇን እንደምታገኝ ነው በቀጣይ የምንረዳው። ምክንያቱም ከዝና ጋር እንግዲህ አብሮ ለመስራት ተዋውሏል። እንደገና ሌላ አማራጭ እንኳን አያለው ብትል ወይ ደግሞ እሷ ሁሉንም ነገር አደርጋለሁ ብትል አማራጭ የላትም፣ ገንዘብ የላትም፣ አቅም የላትም ብላ የአቅም ገንዘብ አለው ብላ የተማመነችበትና የተጠጋችው ዝና ነው። ዝናም ደግሞ ከእሱ ሀሳቦች ከሆነች እሱ ምንም አይነት ይሉኝታም የሌለው ሰው ነው። ሲቀጥል ደግሞ እሱ የሚፈልገው ሉላን ነው። ከዛ ውጭ ደግሞ ሉላ የሚፈልገውን ሰው ማጥፋት፣ መግደል በሚለው ነው እንግዲህ የተሰማራው። በዛም ደግሞ ምንም አይነት ፍንጭ አላገኘም። በሌላ በኩል ዳጣና ቅድስት ጥሩ ጊዜ ያሳለፉ ነው። እንግዲህ ቅድስትም በተስፋ ደስ እያላት ነው። እነ ብሩክ ሊመጡ ጥቂት ጊዜ ቀራቸው የሚለውን ነገር ይዛ በጣም ደስ እያላት በተስፋ ተሞልታለች። ውስጧ ደስ ደስ እያለውም ነው። እንዲሁም ደግሞ ዳጣ ከቤተሰቦቿ ሀሳብ እስከ ዛሬ ድረስ እንግዲህ ለብቸኝነት ኖራ አሁን ግን እነሱን በመናፈቅ ለማግኘት ባላት ጉጉት እንግዲህ በዛ ሂደት ላይ ናት። ምክንያቱም ስለ ቤተሰብ ምንነት፣ ስለ እህት፣ ስለ ወንድም ምንም የምታውቀው ነገር የለም። በቤተሰብ ፍቅር አላደገችም። ያ ያስቀናታል። እናም ፍላጎቷ ነው ቤተሰቦቿን ማግኘት። በተለይም ደግሞ እናቷም በህይወት ባታገኛቸውም እንኳን መቃብራቸውን እንኳን ላገኝ እችላለሁ የሚል ተስፋ አላት። በዚህም ላይ ቅድስት እያጽናናቻት አይዞሽ ልታገኛቸውም ትችያለሽ እያለች እያበረታታች አብራቸው ጥሩ ጊዜ እያሳለፉ ነው። እንግዲህ በዚህ ክፍል የተመለከትነው የቃኘ ነው ይህንን ይመስላል። በቀጣይ ክፍል ቀጣዩን የምናጋራችሁ ይሆናል። ይህንን ቪዲዮ በማየት እስካሁን አብራችሁን ስለቆያችሁ ከልብ አመሰግናለሁ። ይህንንም ቻናል እንግዲህ ሰብስክራይብ ካላረጋችሁ አድርጎ ቤተሰብ ሆኖ ቪዲዮንም ላይክ ካላረጋችሁ ላይክ እንድታረጉ ስል በትህትና ጠይቃችኋለሁ። በያላችሁበት ሰላም፣ ጤና፣ ደስታ በእጥፍ ድርብ ይብዛላችሁ። ደህና ሁኑ።